አባቶቼ እናቶቼ ወንድሞቼ ሁሉ እኔም ለመከሰስ እናንተም ከሳሾች የሆኑትን ፍርድ ለመስማት እዚህ ስላጋጠመኝ ለፈጣሪ አምላክ ምስጋና አቀርባለሁ። በመረጣችሁኝ ምርጫ መሰረት እንጂ ደርግ አልሾመኝም፣ ደርግ አልሸለመኝም። በግፍ ገድዬ እንደሆነ እኔ ይቅርታም አልጠይቅም። እዚህ በእውነት ነው ምለው ፍርዱ ህዝብ እንዲሰጠኝ ይፈልጋለሁ። ለማዳን ሞክሬያለሁ፣ ግን ከሮል ፋብሪካ እስከ ደብረ ዘይት መስመር የኢሃፓ የበላይ አካል ሆና የማዕከላዊ ኮሚቴ ሆና ስራ የምትሰራ ትንባሆ ሲደርሱባት ሮል ሄደች፣ ከሮል ወጣ ሼል ቶታል ገብታ ስራ ስትሰራ የነበረች ወይዘሮ አየለች ልጇም ስትገደል እሳቸውም ከእንትን ከስልክ እንጨት ጋር ታስረው ጂፕ መኪና ቢአር መትረየስ የጫነ ወታደራዊ ተቋምና ኃይል የሆነ እና በዚህ ውስጥ ያሉት አቶ እንዳለ ጎሳዬ የከፍተኛ 4 ተወካይ፣ አቶ ማናዬ ነዲ የከፍተኛ 4 ተወካይ፣ አቶ ጥላይ ተሾመ እንደዚሁ ከቀበሌ 50፣ አቶ አበራ ባህሩ ከቀበሌ 37፣ አቶ ስለሺ ተሾመ ከቀበሌ 38 እነዚህ ወሳኞች ነበሩ። በእውነት ለእውነት ነው የምላችሁ። አሁንም ቃሌ ነው፣ ነገም ቃሌ ነው፣ ከዚህም ቃሌ ነው። እዚህ የተጻፈው በሙሉ ውሸት ነው። ይሄ ነገር ለሌላ ነገር በሌላ ጉዳይ ሊሆን ይችላል። አይደለም አትበሉ፣ አዳምጡና ፍርድ ለመስጠት እኮ ጮህ አይደለም። ይሄ ደብዳቤ ይሄ እንትን ከማህደር የተገኘ ነው። የተጻፈው ግንቦት 5970 ነበር። ቁጥር 29738 ቫሪያንት ቮልክስዋገን መኪና ያቶ ዘውዱ በቀለ፣ ቁጥር 35088 እንደዚሁ አንድ አይነት መኪና ያቶ ታደሰ ቤተማረ የሚሆኑት መኪናዎች ወደዚያው ልከን እርምጃ ወስደናል። ሁለተኛ አብዱራህማን መሐመድ ሳኔ የተባለው ቀደም ብሎም በዝርዝር እንደገለጽነው ሁሉ የኢሃፓ የፓርቲ አባል ከመሆኑም በላይ በኢላማ ውስጥ በኢትዮጵያ አየር መንገድ የዞን 3 የበላይ መሪ በመሆን የጸራቢዎችን ካምፕ በማጠናከር ላይ እንዳለ በጥቆማ ተደርሶበት አሁን ለቀረበው የጽሁፍ ሪፖርት ፊርማው የኔ አይደለም። ይሄ ፊርማ የኔ ነው። ግርማ ጥሩ ወርቅ ሊፈታ የማይችል መሆኑን እንገልጻለን። እንዳለ ጎሳዬ የከፍተኛ 4 ሊቀመንበር ግን በሲጋራና ክብሪት ፋብሪካ ለተፈጸመው የ7 ሰዎች ግድያ ጉዳይ የቀበሌ 19 ሊቀመንበር የነበረው አበበ ብስራት ለምስክርነት ቀርቦ ነበር። በእርግጥ እኔ በዛም ወቅት ቀበሌ ውስጥ እሰራ ነበር እንጂ ቀበሌ 8 ውስጥ ተገርፋ ቀበሌ 10 እዛው ከፍተኛ ውስጥ ወስደው 10 የሚባልም ልጅ አለ እዚህ ይናገራል። እኔ አቶ እንዳለ ጎሳዬ እንደማይምራት እንደሚያስገድላት ሁሉ ነግራኛለች። ባለፈው ሳምንት ስለ ከፍተኛ 4 ማጋለጥ ባቀረብነው ዝግጅት ተበዳዮች ባቀረቡት ስሞታ ላይ የከፍተኛው ሊቀመንበር የነበረው እንዳለ ጎሳዬ የሰጠውን አሉታዊ መልስ ማሰማት ጀምረን ነበር። በዛሬው ዝግጅታችን እንዳለ ጎሳዬና ሌሎች ተጠያቂዎች የሰጡትን መልስ እናቀርባለን። እሺ፣ ከሁሉ አስቀድሜ ከ17 እና 15 ዓመት በኋላ ሁላችሁም በወቅቱ እድሜያችሁም ያልደረሰ ዛሬ ለዚህ ጉባኤ እድሜያችሁ ደርሶ ለመገናኘት የበቃችሁ ቀሪዎችም አባቶቼ እናቶቼ ወንድሞቼ ሁሉ እኔም ለመከሰስ እናንተም ከሳሾች የሆኑትን ፍርድ ለመስማት እዚህ ስላጋጠመኝ ለፈጣሪ አምላክ ምስጋና አቀርባለሁ። እና በቀረበብኝ ክስ አንደኛ ታደሰ ቤተማርያም፣ ሁለተኛ ዘውዱ በቀለ፣ ሶስተኛ ጸገነት ሌሎችም አሉ። ስለነዚህ ሰዎች አስቀድሜ እናገራለሁ። በእውነት ስለ እውነት ነው ምለው። የፖለቲካ ስራዎች ተሰርተዋል፣ ሰዎች ወድቀዋል፣ ተኩስ ተተኩሷል። አንድ ክድም ከሰፊው ህዝብ አይንና ጆሮ ልብ የሚደበቅ ነገር የለም። ሁላችሁም ታውቃላችሁ። እኔ ዛሬ በፊታችሁ ክጄ በእውነት በልባችሁ ትታዘቡኛላችሁ። ሰርቻለሁ፣ መርጣችሁኛል። በመረጣችሁኝ ምርጫ መሰረት እንጂ ደርግ አልሾመኝም፣ ደርግ አልሸለመኝም። በግፍ ገድዬ እንደሆነ እኔ ይቅርታም አልጠይቅም። እዚህ በእውነት ነው ምለው ፍርዱ ህዝብ እንዲሰጠኝ ይፈልጋለሁ።
በሊቀ መንበርነቴ ግን በእኔ ከፍተኛ ሰው ስለሞተ ሰው ስለጠፋ እንዳለ ገሏል የሚለው ነገር በእውነት በአይነ ህሊናችሁ አእምሮ አላችሁ አስተውላችሁ እኔም እንደምሰጠው እናንተም እንደምትሰሙት ክሱም እንደተመሰረተ እንድትሰጡ በጥሞና በእውነት ነው። የእውነቱ ክስ አልፈራም አልሸሽም። ሞትንም ለኔ አዲስ አይደለም። ከእሳት የወጣች ነፍስ ናት። ስለዚህ ግድ የለም ከናንተ አለማዳመጥ የተነሳ ጊዜያችሁ እንዳል ብዙ ድካም አለና ታደሰ ቤተ ማርያም፣ ዘውዱ በቀልና እጸገነትን የተባሉ ሰዎች ታስረዋል። በእኔ ከፍተኛ ውስጥ አልታሰሩም አልልም። ሰው ነኝ። ሰብአዊ ህሊና ይከብደኛል፣ ይቀፈኛል እና ነገር ግን አጣሪው ቡድን ራሱን የቻለ አዳምጡ፣ ህግ ነው፣ መብት ነው። አጣሪ ቡድን ራሱን የቻለ፣ አጋላጭ ቡድን ራሱን የቻለ፣ መርማሪ ቡድን ራሱን የቻለ፣ የትንባሆ ክብሪት ፋብሪካ ራሱን የቻለ ቡድን አለ። ያ ቡድን እንጂ እኔ አልጠየቅበትም። ያ ቤት ግን የህዝብ ቤት ነው፣ የመንግስት ቤት ነው። ቦታ የለም ማሰሪያ የለንም ስላሉ እዛ አስረዋል፣ መርምረዋል፣ አስፈላጊውን እርምጃ ወስደዋል። የማውቀው ነገር የለም። እዚህ ላይ ጥያቄ አንድ ጊዜ ቆይ ፕሊዝ በእውነት ነው አዝናለሁ። እጸገነትን ጥሩ አድርጌ ያውቃታለሁ። ከሁሉ በፊት የታሰረችው እሷ ናት። እንኳን እናት አባቷ አንድ እንግሊዛዊ ስራ አስኪያጇ መጥቶ ጠይቆኛል። ከአቅሜ በላይ ነው። ያ አዝናለሁ። እኔም ቤተሰብ አለኝ፣ እህት ወንድም ልጅ አለኝ። ምንም የምደብቀው ነገር የለም። የወቅቱ ሁኔታ ነው እና ለማዳን ሞክሬያለሁ። ግን ከሮል ፋብሪካ እስከ ደብረ ዘይት መስመር የኢሃፓ የበላይ አካል ሆና የማዕከላዊ ኮሚቴ ሆና ስራ የምትሰራ ትንባሆ ሲደርሱባት ሮል ሄደች። ከሮል ወጣ ሼል ቶታል ገብታ ስራ ስትሰራ የነበረች የፓርቲ አባል የማዕከላዊ ኮሚቴ ስለሆነች እኔ ባልወስነውም ታሪኩን ለማዳን ባደረኩት ጥረት ይሄ ነገር ተብሎ ከኔ አቅም በሆነ ሁኔታ እኔም ራሴ ስልጣንም ስላልነበረኝ በቡድኑም በምርመራውም በእነሱም ጉዳይ ላይ ጣልቃ ያልገባው ስለሆነ ሁኔታዎች በዚህ በኩል ተካሂደዋል። አዝናለሁ። ስለ ወይዘሮ አየለች ልጆችን በተመለከተ መናገር ፈልጋለሁ። በእውነት ወይዘሮ አየለች ጎረቤቴ ናቸው፣ እድርተኛ ነን። አንድ ቀበሌ ውስጥ እንኖራለን። ግዴላችሁም ተው። ህሊና እኮ ይወቅሳል፣ ለፍርድም ይጸጽታል። ወይዘሮ አየለች ልጇም ስትገደል እሳቸውም ከስልክ እንጨት ጋር ታስረው ጂፕ መኪና ዲአር መትረየስ የጫነ ወታደራዊ ተቋምና ኃይል የሆነ እኔ በነዋሪነቴ ወሬውን ልስማ እንጂ በቦታውም አልነበርኩም። ህሊናቸውም ይወቅሰኛል፣ እሳቸውም አይስቱም። ግን ልጆቹን ስለማቅ እሳቸውም ታስረው ማዳኔ ወንጀል ሆኖ ነው የቀረብኩት እንጂ በእውነት ስለ እውነት ነው የምለው። በቦታውም የለውም። ሌላኛው ወሳኝ ኮሚቴ ነው። ሌላው ደግሞ መርማሪ ኮሚቴ ነው። ግርፊያ የመሳሰሉት በዚህ በምርመራ ውስጥ ይካተታሉ ማለት ነው። ስማቸውም የሰፈረው የመጀመሪያው ላይ ነው እና በዚህ ውስጥ ያሉት አቶ እንዳለ ጎሳዬ የከፍተኛ 4 ተወካይ፣ አቶ ማናዬ ነዲ የከፍተኛ 4 ተወካይ፣ አቶ ጥላይ ተሾመ እንደዚሁ ከቀበሌ 50፣ አቶ አበራ ባህሩ ከቀበሌ 37፣ አቶ ስለሺ ተሾመ ከቀበሌ 38 እነዚህ ወሳኞች ነበሩ። በእውነት ለእውነት ነው የምላችሁ። አሁንም ቃሌ ነው፣ ነገም ቃሌ ነው፣ ከዚህ በፊትም ቃሌ ነው እና በአንደኛ ደረጃ እኔ እንዳለ ጎሳዬ የዘመቻ መምሪያ አስተባባሪና የከፍተኛው ሊቀመንበር ነኝ። በርግጥ ሁለተኛ እዚህ የተጻፈው በሙሉ ውሸት ነው። ይሄ ነገር ለሌላ ነገር በሌላ ጉዳይ ሊሆን ይችላል። አይደለም አትበሉ፣ አዳምጡና ፍርድ ለመስጠት እኮ ጮህ አይደለም። ሁለት ሚዛናዊ አመለካከት እንዲኖራችሁ ብታዳምጡ ይሻላል። እኔ እንዳለ ጎሳዬ ሊቀመንበር ነኝ፣ ለዘመቻውም ለከፍተኛው ምንም ወደ ኋላ አልልም። ይሄን አትጠራጠሩ። በሁለተኛ ደረጃ ግን የፖለቲካ ፓርቲው ተጠሪ ማናዬ ነዲ ነው ቁጠሩ። በሌላ በኩል ደግሞ የአዲስ አበባ ፖሊስ ተወካይ አለ። በሌላ በኩል ደግሞ የኢትዮጵያ ሰራተኞች ማህበር ጽህፈት ቤት ተወካይ አለ 2። በሌላ በኩል ደግሞ የከተማ ልማት ተወካይ አለ። እነዚህ ናቸው። በሌላ በኩል ደግሞ የከፍተኛው ተወካይ ደግሞ በከፍተኛው ዘመቻ መምሪያ አባል ነው። ይሄን ሀቅ እያለ ሰውን በአማርኛ አነጋገርና በቃላት አስተካክ ጠልፎ ወንጀለኛ ለማድረግ በእውነት የሚቻል አይደለም።
በተረፈ ለተሰራ ወንጀል አልጠየቅም እኮ አላልኩም። አዳምጡና ፍርድ ለመስጠት እንዳትቸገሩ ነው ጥያቄ። ስለዚህ ይሄኛው ነገር ምናልባት ለዘመቻው ስራ እነዚህ ናቸው የሚባል ከሆነ ስህተት መሆኑን እንድታርሙ። እነዚህ ሰዎች ናቸው። ይሄ አሁን የተባለው የከተማ ልማት ተወካይ አይደሉም፣ የፖሊስ ተወካይ አይደሉም፣ የሜሳማ ተወካይ አይደሉም፣ የከፍተኛ ተወካይ አይደሉም፣ የህዝብ ድርጅት ተወካዮች አይደሉም። እንዴት ኮሚቴ ሊሆኑ ይችላሉ? ይሄ ደብዳቤ ይሄ እንትን ከማህደር የተገኘ ነው። የተጻፈው ግንቦት 5970 ነበር። ቁጥር 29738 ቫሪያንት ቮልክስዋገን መኪና የአቶ ዘውዱ በቀለ፣ ቁጥር 35088 እንደዚሁ አንድ አይነት መኪና የአቶ ታደሰ ቤተማር የሚሆኑትን መኪናዎች ወደዚያው ልከን እርምጃ ወስደናል። ሁለተኛ አብዱራህማን መሐመድ ሳኔ የተባለው ቀደም ብሎም በዝርዝር እንደገለጽነው ሁሉ የኢያፓ የፓርቲ አባል ከመሆኑም በላይ በኢላማ ውስጥ በኢትዮጵያ አየር መንገድ የዞን 3 የበላይ መሪ በመሆን የጸረ አብዮቱን ካምፕ በማጠናከር ላይ እንዳለ በጥቆማ ተደርሶበት አስፈላጊውን ምርመራ ከተደረገ በኋላ ከስህተቱ ሊታረም የማይችል ሆኖ ስለተገኘ እርምጃ ተወስዶበት አሁን ለቀረበው የጽሁፍ ሪፖርት ፊርማው የኔ አይደለም። ግድ የላችሁም፣ ምንም አንደባበቅም። ፊርማው የኔ አይደለም። ሰዎቹም በኔ ስልጣንና በኔ መርማሪ ቡድንና በከፍተኛው ቡድን ውስጥ የተወሰደባቸው አይደለም። ይሄን ነግሬያለሁ። ንብረቱን በሚመለከት የማንም ግለሰብ ንብረት ራሱ ቀበሌም ሆነ ከፍተኛ መውሰድ ስለማይችል ምናልባት በኔ ስም ንብረቱን ለማስረከብ የጻፉ ሰዎች ሊኖሩ ይችላሉ። ይሄ ፊርማው የኔ አይደለም። እኔ ደንበኛ መደበኛ የሆነ አጭርና ረጅም ፊርማ አለኝ። በፍጹም ትክክል የሆነ ፊርማ አይደለም። ይሄ ፊርማ የኔ ነው። ኦኬ መጀመሪያ ይሄን የፈረመበት እሱ የኔ ፊርማ ነው ያለውን እሱ ይነበብ። ለኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን አዲስ አበባ ከኢትዮጵያ ጠረጴዛ ቴኒስ ፌዴሬሽን ጥር 22 ቀን 1970 ዓ.ም በቁጥር ጤ ህዝባር 327 ህዝባር 020 ህዝባር 70 በጥበቃ ስራ ስለሚገኙት ዳንኤል ተስፋዬና ግርማ ጥሩወርቅ የተጻፈውን ይገልጻል። ሆኖም ስለ ተጠቃሾቹ እስካሁን ድረስ መልሱን ባለመግለጻችን ይቅርታ እየጠየቅን ግርማ ጥሩወርቅ ሊፈታ የማይችል መሆኑን እንገልጻለን። እንዳለ ጎሳዬ የከፍተኛ 4 ሊቀመንበር ግን በዚህ አካባቢ ግርማ ጥሩወርቅን የማያውቅ አለ ብዬ አልገምትም። ግርማ ጥሩወርቅን የማያውቅ ቢኖር ያኔ ገና ያልተወለደ ወይም የዛሬ 14 ዓመት ህፃን የነበረ ብቻ ነው። ግርማ ጥሩወርቅ በዚሁ አካባቢ በዚሁ ከፍተኛ በነበረው በአዲስ ከተማ ወክማ ተቆጥቁቶ አድጎ ራሱን በጠረጴዛ ቴኒስ ጨዋታ ልምድ አካብቶ ሀገሩን የኢትዮጵያን ሀገር ወክሎ በተለያዩ ሀገሮች ማለትም ግብጽ፣ ቤኒን ያኔ ዳሆሜ ትባል ነበር፣ ናይጄሪያ፣ ሜክሲኮ፣ ቻይና የመሳሰሉ ሀገሮችን የሄደ በእንዳለ ጎሳዬ አስተባባሪነት አሁንም ይሄን ቃል መግለጽ ወዳለው በእንዳለ ጎሳዬ አስተባባሪነት በጨፌ ሜዳ እናንተን እዚህ ያላችሁን አብዛኞቹን በጠበንጃ ኃይል እንድትሰበሰቡ ካደረገ በኋላ የኔን ወንድም ራሱን ላይቶ እንደ ወንጀለኛ ለሀገሩ የሰራን ልጅ እንደ ወንጀለኛ ያውም የደረሰብኝን ግፍ ልናገር የሚሰማኝን ልናገር ቢል ከአንዴም 3 በጠበንጃ ሰደፍ የተመታ የነበራችሁ ታስታውሳላችሁ። አሁን ደግሞ ስለ ግርማ ጥሩወርቅ በተመለከተ መልስ እሰጣለሁ። ግርማ ጥሩወርቅ የኢትዮጵያ ስፖርት ፌዴሬሽን አባል ይመስለኛል።
የ15 ዓመት ታሪክ ነው። በቃሌ ማወቅ አልችልም እያንዳንዱ እና የዛ ፌዴሬሽን አባል ነው። ይህ ግለሰብ ነፍሰ ገዳይ ነው፣ ቅጥረኛ ነው። ወወክማ ውስጥ አውቶማቲክ ጠመንጃ ደብቆ እነ ለማ ዮናስን ገሎ ሌሎችም አስገድሎ በከፍተኛ ደረጃ መንግስት ካላቀረብክ ብሎ አስገድዶ አቅርቤ እሱም ብቻ አይደለም ሌሎችም ሁለት ሰዎች ከሱ ጋራ 3 ሆነው ቀርበው መንግስት በበላይ አካልነቱ የነበረው ወታደራዊ መንግስት ደርግ ምርመራ ተጣርቶ አንተ ወስን ብባል እኔ አልወስንም ብዬ ህዝብ ተሰብስቦ 12 ቀበሌ ጨፌ ሜዳ የነሱን ምርመራ የነሱን አዳም አብሮ የሶስት ሰዎች ምርመራ ወደው ራሳቸው አውቀው በሰጡት የምርመራ ቃል መሰረት ለተሰበሰበው በግርማ ላይ ውሳኔም እርምጃም አልወሰድኩም። በተግባረ ዕድ ትምህርት ቤት አዳራሽ የማጋለጥ ዝግጅት ላይ በጨፌ ሜዳ ከቀበሌው ነዋሪ ፊት ስለተረሸኑ 6 ሰዎችም እንዳለ በተጠያቂነት ተጠቁሟል። በሲጋራና ክብሪት ፋብሪካ ለተፈጸመው የ7 ሰዎች ግድያ ጉዳይ የቀበሌ 19 ሊቀመንበር የነበረው አበበ ብስራት ለምስክርነት ቀርቦ ነበር። በእርግጥ እኔ በዛን ወቅት ቀበሌ ውስጥ እሰራ ነበር እንጂ ትንባሆ ሞኖፖል በአጋላጭነት እሰራ አልነበረም። ነገር ግን በዛን ወቅት የመጋለጥ ውለታ ከቀበሌ መጥቼ መስሪያ ቤት ውስጥ ስለነበርኩኝ በአጋጣሚ እነኚህ የተባሉት ሰዎች ተጋልጠው ወደ ከፍተኛ 4 ሲመጡ አብሬ ይዤ መጥቻለሁኝ። ከፍተኛ 4 ውስጥ አድርሻለሁኝ። ከፍተኛ 4 ከደረሱ በኋላ ግን ማንኛውንም ምርመራ ያካሄዱ የነበረ በከፍተኛ 4 ውስጥ ያለ ኮሚቴም ሊሆን ይችላል። በትክክል እኔ አላውቅም። ግን እዛ ከፍተኛው ውስጥ እኔ በመመጣበት ጊዜ ብዙውን እኔም ራሴ እንደ አንዱ እንደ እስረኛ ሆኜ ነበረ። ለምን ከነበርኩበት ቀበሌ ወደ ሌላ ከቦታ እኔን ለመግደልም የሚፈልጉ ስለነበሩ በዛው አካባቢ ወስደውኝ ወደ ከፍተኛ 9 ከታሰርኩበት ቦታ ወጥቼ ወደዚህ ከፍተኛ 4 በመጣበት ጊዜ ከፍተኛ 4 ውስጥ እንደ እስረኛ ያህል ነበርኩኝ። እርግጥ አብሬያቸው ወጣለሁ፣ አብሬያቸው እንትላለሁ፣ ገባለሁ። ከዚህ ሌላ የነሱን ውስጡን ማውቀው በኔ በኩል ምንም ነገር የለም እና በዛው ወቅት ግድያ እዚህ ይፈጸማል ተብሎ ሲባል እኔ አሁን እዚህ አካባቢ ያላልኩትን ቃል በል እንዲለኝም እኔም አልመሰከርም። እኔ ያልተባለውን ነገር ያልተደረገውንም እዛ ቀበሌ ውስጥ ሆኜ የሰጠሁት ቃል ከፍተኛ 4 ተወስደዋል። ከፍተኛ 4 ውስጥ ምርመራ ተደርጓላቸዋል። ከፍተኛ 4 ነው የሚያውቀው ይሄንን ጉዳይ እንጂ ስለነሱ ጉዳይ እኔ የማውቀው ነገር የለም ብዬ መልስ ሰጥቻለሁ። ይሄንን ተናግሬያለሁኝ እዛ። እሺ ማን ነው የገደላቸው ታዲያ? ወደ ከፍተኛ 4 አስተላልፋል። በከፍተኛ 4 መገደላቸው ታውቃለህ አታውቅም? ይቅርታ ያደረግልኝና አሁንም ቢሆን እኔ ቀይ ሽብር ይሄን አይነት እርምጃ በሚወሰድበት ጊዜ እኔ ከፍተኛ ውስጥ አልሰራም ብያለሁ። እኔ የራሴ ቀበሌ ውስጥ ነው የምሰራው። ድርጅቱንም ወክዬ የምመጣ ሰውም አይደለሁኝም። በዛም ወቅት ድርጅቱን ወክለው የሚመጡ ሰዎች ቀደም ብሎ ስማቸው ተገልጿል። እነ መሰለች አስፋው እና አይናለም ከበደ እነሱ ናቸው ድርጅቱን ወክለው የሚመጡት። በወቅቱም የሰራተኛ ማህበርና ካድሬም የነበሩት እነሱ ናቸው እንጂ እኔ አይደለሁኝም። እዛ ግቢ ውስጥ መሄዳቸውን መታሰራቸውን አውቃለሁ። እዛ ግቢ ውስጥ ተወስደዋል ብያለሁ። ይሄንን
እንደገና እኔ አሁን እዚህ የተለየ ነገር ለፈጥሬ እንድናገርም እንትን አልልም። ገሏል የሚባል ነገር ሲገሉ አይቻለሁኝም ብዬ የምለው ነገር የለም። ወደዛ የወሰዳቸው ግን አንተ ነው የወሰድካቸው ከፋብሪካው? ከሲጋራ ፋብሪካ እኔ ብቻ አይደለሁኝም፣ አብሬ ከነበሩት ሰዎች ጋራ ይዤ አድርሻለሁ። እሺ ያደረስካቸው ሰዎች እና ዋና ናቸው ወይም ደግሞ በምን ምክንያት ነው ያስተላለፍኳቸው ወደዛ? ይሄንን ከከፍተኛ 4 ጋራ የግንኙነት ያላቸውን ሰዎች እነ መሰለች አስፋው እና አይናለም ከበደ እንጂ እኔ አልነበርኩኝም። እኔ ነገር ያለሁኝ በዛን ዕለት መስሪያ ቤት ውስጥ መጋለጥ ይደረግ ነበር ስለተባለ እኔም የድርጅቱ ሰራተኛ ስለነበርኩኝ እዛ ቦታ ላይ ለመገኘት መጣሁኝ። የቀበሌ ሰራተኛ ስለነበርኩኝ መኪናም ስለነበረን ይዘን እዛ ከፍተኛ 4 ውስጥ አድርሰናል ከነሱ ጋራ። ከዛ በኋላ ያላቸውን ግንኙነት አላውቅም። ዘውዱ በቀለ፣ ታደሰ ቤተማርያም እና ሌላዋ ጸገነት ስለተባለችው ከሼል ኩባንያ ነው የመጣችው ነው የሚባለው። ከሼል ኩባንያ እርግጥ ድርጅት ውስጥ ቀደም ብላ ትሰራ እንደነበረ አውቃለሁኝ። ከሼል ኩባንያ ግን ከፍተኛ 4 ማን እንዳመጣት አላውቅም። እዛ ውስጥ መታሰሯን አውቃለሁኝ። እዛ ግቢ ውስጥ አይቻታለሁኝ ጸገነትን። ከዛ ውጪ ሌላ እኔ በዛ በከፍተኛው ውስጥ ተመራጭም አይደለሁኝም ወይም ትንባዋና ክብሪትን ወክዬ የምሰራ ሰውም አልነበርኩኝም። እርሶ በዛን ጊዜ ከመስሪያ ቤቱ እየወጡ ወደ ከፍተኛ 4 የሚያመጧቸውን ሰራተኞች ጸረ አብዮተኛ ተብለው ነው። እርሶ ደግሞ እነሱን ሲወስዱ አብዮተኛ ተብለው ነው። ይሄን የሚክዱት ነገር አለ። ስለዚህ ዝም ብለው አብረው ታጅበው እንደው ዝም ብለው ነው የሚሄዱት ወይስ በኃላፊነት እነዛን ሰዎች እዛ የማድረስ ኃላፊነት ኖርቦት ነው የሚሄዱት? አይደለም እንዴ? ምን ነበር ያኔ የነበረውት ቦታ? እርሶ በአብዮቱ ካምፕ ውስጥ ምን ነበሩት ያለውት ሚና? ይሄን ለማድረግ ለማለት ነው። በከፍተኛ 21 የቀበሌ 19 የቀበሌ ሊቀመንበር ነበርኩ። ከዛ ውጪ ሌላ እንትን የለኝም። እሺ አንድ ጊዜ እንደማመጥ ትንባውና ክብሪትን በተመለከተ አሁንም ለመጨረሻ ማረጋገጫ ቃሌን እሰጣለሁ። ራሱን የቻለ ኮሚቴ፣ ራሱን የቻለ መርማሪ ቡድን፣ ራሱ የቻለ አጣሪ ያለውና በራሱ የሚወስን አካል ስለሆነ አይመለከተኝም ብያለሁ። ቃሌ ነው። እንመርቃቸው ብለን ያዘልቃቸው